ሰይጣን ከዚህ ከፖርኖግራፊና ከማስተርቤሽን ጋር በተያያዘ ያታልላችኋል፣ ዲሲቭ ያደርጋችኋል እንጂ እጃችሁን ጠምዝዞ ማድረግ አይችልም ያንን ነገር። የብዙዎቻችሁ ፖርኖግራፊና ማስተርቤሽን እንዳታቆሙ ያደረጋችሁ ነገር ምን እንደሆነ ታውቃላችሁ? ለማቆም ከወሰናችሁ በኋላ የሆነ ቀን በህልማችሁ ታያላችሁ አብራችሁ ከሆነ ሰው ጋር ስትተኙ። ስለዚህ በዛ ምክንያት በቃ ከዚህ በኋላ እኔ ተስፋ የለኝም ትሉና መልሳችሁ እዛ ነገር ውስጥ ትገባላችሁ። የአጋንንት ዋና ዓላማው እሱ ነው። መልሳችሁ ኢኒሺየትድ እንድትሆኑ፣ መልሳችሁ በሱስ ውስጥ እንድትወድቁ በመንፈስ ዓለም አታክ ያደርጋችኋል ማለት ነው። ስለዚህ እነሱ ላይ ኦፕሬት የሚያደርግ የሚሰራ መናፍስት አለ፣ ሰዎችን ለማቆሸሽ ሰዎችን ለመጣል የሚሰራ ማለት ነው። ስለዚህ እናንተ እሱን ቪዲዮ ከፍታችሁ ስታዩ ሴቷ ያንን ቪዲዮ ያየች ባለ ጊዜ ወንዱን ትመኛለች። ቪዲዮ ላይ ያለውን ወንዱን መመኘት ትጀምራለች። ወንዱም ደግሞ ቪዲዮን እያየ ሴቷን መመኘት ይጀምራል፣ ቪዲዮ ላይ ያለችውን ማለት ነው። በዚህ ጊዜ ጌታ እንደተናገረው መንፈሳዊ ዓለም ላይ ታመነዘራላችሁ። ስለዚህ አንድ ሰው ደጋግሞ በአይምሮ ውስጥ ኢማጂን ባደረገ ጊዜ፣ በአይምሮ ውስጥ ባመላለሰ ጊዜ በተደጋጋሚ መንፈሳዊ ዓለም ላይ ያመነዘረ ነው ማለት ነው። ራሱን ለመንፈሳዊ ዓለም ክፍት እያደረገ ነው፣ ለጨለማ ዓለም ማለት ነው። በዛ ውስጥ ደግሞ አጋንንት መጥተው ከእናንተ ጋር ኢንጌጅ እንዲያደርጉ አብረዋችሁ እንዲሆኑ ኪዳን ትፈጥራላችሁ። መንፈሳዊ ዓለምን ፖርታሉን ትከፍቱታላችሁ ማለት ነው። እሱ ነው ትልቁ ችግር። ምናልባት በአጋንንት የተያዘ ሰው ካልሆነ በቀር ይህንን አድርጎ ሳይደጋረኩ የሚል ሰው የለም። እንደዚህ ካለ አንድ ሰው በትክክል አጋንንት አግኝቶታል ማለት ነው። ሐሳቡ ሙሉ ለሙሉ ከእግዚአብሔር ጋር ዲስኮኔክት አድርጓል ማለት ነው። መንፈሳዊ ዓለም ላይ በማወቅም ሆነ ባለማወቅ የገባሁት የትኛውም የጨለማ ኪዳን ዛሬ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ሰላም፣ እንዴት ናችሁ? ወንድማችሁ ጌታ ያለው ነኝ። ዛሬ በዚህ ቪዲዮ እንግዲህ እንዴት አድርገን ከፖርኖግራፊ ሱስ እና ከማስተርቤሽን ሱስ ወይም ከግለ ወሲብ ሱስ እንዴት አድርገን መላቀቅ እንችላለን በሚለው ሐሳብ ላይ አብረን እናወራለን። በጣም የሚያግዛችሁን የሚረዳችሁን ሐሳብ በዚህ ቪዲዮ ሼር አደርጋችኋለሁ። ምናልባት አይታችሁ ከሆነ ቲክቶክ ላይ እንደዚህ አይነት ትምህርቶችን አስቀምጫለሁ እና እዛ ኮሜንትም ላይ በውስጥም በጣም ብዙ ሰዎች ይጽፉልኛል። ካቆምን 3 ወር ሆነን፣ ካቆምን 2 ወር ሆነን፣ እግዚአብሔር እያገዘን ነው ብለው በጣም ብዙ ሰዎች ቴክስት ያደርጉልኛል። እነሱ ጋር ያየሁትን ኳሊቲ ጭምር፣ ምን አይነት ውሳኔ እንደወሰኑ ከነሱ ካገኘሁት ኢንፎርሜሽንም ጭምር በዚህ ቪዲዮ ሼር አደርጋችኋለሁ። ምን ስትራግል ሊያደርጋችሁ እንደሚችል ጭምር። ከዛ ባለፈ ደግሞ መንፈሳዊ ዓለም ላይ ያለውን ጉዳት፣ ዋናው ነገር ደግሞ ይሄ ነው። ከሱስነት ባለፈ መንፈሳዊ ዓለም ላይ ምን አይነት ጉዳት ነው የሚያመጣባችሁ? ስለ መንፈሳዊ ባል፣ ስለ መንፈሳዊ ሚስት፣ በተለምዶ ህልመ ሌሊት ስለሚባለው ነገር ማለት ነው። ስለዚህ ህይወታችሁን እንዴት አድርጎ አፌክት እንደሚያደርግ፣ ከእግዚአብሔር ጋር ያላችሁን ነገር እንዴት አድርጎ እንደሚመታ፣ አጋንንት እንዴት እንደሚጠቀምበት በዚህ ቪዲዮ በደንብ አሳያችኋለሁ። ከዛ ባለፈ ደግሞ እንዴት ነው መውጣት የምንችለው? ዋናው ደግሞ ሌላኛው ሐሳብ እንዴት ነው መላቀቅ የምንችለው? ስለ ጉዳቱ ማወቅ ብቻ ሳይሆን ስቴፕ ባይ ስቴፕ ምን ማድረግ አለብን የሚለውንም ሐሳብ በዚህ ቪዲዮ አብረን እናያለን ማለት ነው። ስለዚህ እዚህ ላይ በጣም አንድ እንድታስተውሉ የምፈልገው ነገር አለ። ከትምህርቱ ጎን ለጎን እግዚአብሔር ከሚሰጣችሁ ጸጋ ጎን ለጎን የእናንተ ውሳኔ በጣም ማተር ያደርጋል። ዛሬ ካልወሰናችሁ ይህን ነገር ለማቆም፣ ዛሬ ይህንን ቪዲዮ አይታችሁ ውሳኔ ካልወሰናችሁ፣ ቀጥሎ ስንገናኝ ምናልባት ነገ ወይ ከዛሬ ሳምንት በኋላ ወይ የዛሬ ወር ብንገናኝ አሁን ካላችሁበት ሁኔታ የበለጠ ከብዷችሁ ነው የምንገናኝ። ለምሳሌ እኔ አሁን ስፖርት ብጀምር ዛሬ ስሰራ፣ ሳምንት ስሰራ፣ ወር ስሰራ እኔ ህይወት ላይ የሚመጣ ጥንካሬ አለ። ጡንቻ አወጣለሁ፣ ቅርጽ አወጣለሁ፣ ኃይል ይኖረኛል አይደል? ልክ እንደዚህ ሱሳችሁን በመገባችሁት ቁጥር፣ ዴሊ ባደረጋችሁት ቁጥር እናንተ ህይወት ላይ ስትሮንግ እየሆነ ከቀን ወደ ቀን እያደገ ከቀን ወደ ቀን እየጠነከረ ነው የሚመጣው። ስለዚህ ዛሬ ካልወሰናችሁ፣ ዛሬ ዲሳይድ ካላደረጋችሁ ነገ ከነገ ወዲያ አደርጋለሁ ብላችሁ ብታስቀምጡት አሁን ካላችሁበት ሁኔታ ከብዷችሁ ነው ማለት ነው የምንገናኘው። አንድ ቀን ከዚህ በኋላ ካደረጋችሁት ከብዷችሁ ጠንክሮባችሁ ዛሬ ብታረጉት የሚከብዳችሁ መክበድ አለ። ቀጣይ ግን ስንገናኝ ከዛሬው የበለጠ ከብዷችሁ ነው የምንገናኘው። ለማቆም አቅቷችሁ ነው ማለት ነው የምንገናኘው። ስለዚህ እናንተ ውሳኔ በጣም ማተር ያደርጋል። ታውቁታላችሁ እናንተ በልባችሁ ይህን ነገር ባረጋችሁ ጊዜ የሚሰማችሁን ረብሻ። ምናልባት በአጋንንት የተያዘ ሰው ካልሆነ በቀር ይህንን አድርጎ ሳይደጋረኩ የሚል ሰው የለም። እንደዚህ ካለ አንድ ሰው በትክክል አጋንንት አግኝቶታል ማለት ነው። ሐሳቡ ሙሉ ለሙሉ ከእግዚአብሔር ጋር ዲስኮኔክት አድርጓል ማለት ነው። ነገር ግን ሁልጊዜ ይህን ነገር ባረጋችሁ ሰዓት ወቀሳ የሚሰማችሁ ከሆነ፣ ረብሻ የሚሰማችሁ ከሆነ፣ ትክክል እንዳላደረጋችሁ የሚሰማችሁ ከሆነ እሱ የእግዚአብሔር ኮንቪክሽን ነው። ስለዚህ እግዚአብሔር እየሰጣችሁ ያለ የመጨረሻ ዕድል ሊሆን ይችላል አንዳንዶቻችሁ። ስለዚህ ዛሬ እንድትወስኑ የእግዚአብሔር አምላክ ጸጋ ያግኛችሁ፣ ይርዳችሁ። ስለዚህ ወደ ሐሳባችን እንገባለን ማለት ነው።
መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 27 ላይ እንደዚህ ይላል። ቀጥሎም ኢየሱስ እንዲህ አለ፣ አታመንዝር እንደተባለ ሰምታችኋል። እኔ ግን ሴትን ተመልክቶ የተመኛት ሁሉ ያን ጊዜ በልቡ ከሷ ጋር አመነዘረ እላችኋለሁ አለ። ምን ማለቱ መሰላችሁ? እናንተ የምታውቁት አንድ ሰው ከአንዲት ሴት ጋር ሄዶ ሲተኛ አመነዘረ መባሉን ነው። ነገር ግን ከፍ ያለውን ሪያሊቲ ልንገራችሁ፣ ከፍ ያለውን እውነታ ልንገራችሁ። አንድ ሰው በልቡ ራሱ ከተመኘ ወይም ደግሞ ኢማጂን ካደረገ ሴናሪዮን አይምሮ ላይ ክሬት ካደረገው ኦሬዲ መንፈሳዊ ዓለም ላይ አመንዝሯል። ምናልባት እኮ ያቺ ሴት እየፈለገች ላይሆን ይችላል። ያቺ ሴት ስለዚህ ነገር የምታውቀው ነገር ላይኖር ይችላል። አታስቢ ይሆናል እንደዚህ አይነት ነገር። ነገር ግን ልክ አንተ አይተህ ስትመኛት ወይም አንቺ አይተሽ ሰውየውን ስትመኙ ኢማጂን ስታረጊ ከሱ ጋር የሚፈጠረውን ነገር ኢማጂን ስታረጊ መንፈሳዊ ዓለም ላይ አንቺ ወይም አንተ አመንዝረሃል ማለት ነው። ስለዚህ ኮኔክት እያደረጋችሁ ያሉት መናፍስት አሉ ማለት ነው። ልጅቷ የለችም እኮ። ልጅቷ ፊዚካል ዓለምም ላይ መንፈሳዊ ዓለምም ላይ አላሰበቻችሁም። እናንተ ግን እሷን ክሬት ስታረጉ ስታስቡ መንፈሳዊ ዓለም ላይ ከመናፍስት ጋር ኮኔክት ማድረግ ትጀምራላችሁ። ለዛ ነው ብዙዎቻችሁ በዚህ ነገር ውስጥ ረጅም ጊዜ ከቆያችሁ በኋላ በህልማችሁ ማየት ትጀምራላችሁ። የሆነ ሰው መጥቶ አብሯችሁ ሲተኛ፣ የሆነ ወንድ መጥቶ አብሮሽ ሲተኛ፣ የሆነ ሴት መጥታ አብራ ስትተኛ በሌሊት ማየት ትጀምራላችሁ። የብዙዎቻችሁ ፖርኖግራፊና ማስተርቤሽን እንዳታቆሙ ያደረጋችሁ ነገር ምን እንደሆነ ታውቃላችሁ? ለማቆም ከወሰናችሁ በኋላ የሆነ ቀን በህልማችሁ ታያላችሁ አብራችሁ ከሆነ ሰው ጋር ስትተኙ። ከዛ ጠዋት ስትነሱ ፊዚካሊ ራሱ የሆነ ነገር ተበላሽቶ ታገኛላችሁ። ስለዚህ በዛ ምክንያት በቃ ከዚህ በኋላ እኔ ተስፋ የለኝም ትሉና መልሳችሁ እዛ ነገር ውስጥ ትገባላችሁ። የአጋንንት ዋና ዓላማው እሱ ነው። መልሳችሁ ኢኒሺየትድ እንድትሆኑ፣ መልሳችሁ በሱስ ውስጥ እንድትወድቁ በመንፈስ ዓለም አታክ ያደርጋችኋል ማለት ነው። አያችሁ? ስለዚህ አንድ ሰው ደጋግሞ በአይምሮ ውስጥ ኢማጂን ባደረገ ጊዜ፣ በአይምሮ ውስጥ ባመላለሰ ጊዜ በተደጋጋሚ መንፈስ ዓለም ላይ ያመነዘረ ነው ማለት ነው። ራሱን ለመንፈስ ዓለም ክፍት እያደረገ ነው፣ ለጨለማ ዓለም ማለት ነው። በዛ ውስጥ ደግሞ አጋንንት መተው ከናንተ ጋር ኢንጌጅ እንዲያደርጉ አብረዋችሁ እንዲሆኑ ኪዳን ትፈጥራላችሁ። መንፈሳዊ ዓለምን ፖርታሉን ትከፍቱታላችሁ ማለት ነው። እሱ ነው ትልቁ ችግር። የፖርኖግራፊ ትልቁ ሌላኛው ጉዳቱ ምን መሰላችሁ? እዛ ላይ የምታያቸው ሰዎች እንዲሁ ለገንዘብ ብቻ የሚሰሩ ሰዎች አይደሉም። ከጀርባ ያለውን ብዙ ነገር አንደርስታንድ አታረጉ። አብዛኞቹ ከመንፈሳዊ ዓለም ጋር ንክኪ ያላቸው ሰዎች ናቸው። በመጀመሪያ በዚህ ነገር ደጋግሞ እየወደቁ ስለሆነ ደጋግሞ እያመነዘሩ ስለሆነ ራሳቸውን ለጨለማ ዓለም ለማሪን መናፍስት ክፍት አድርገዋል። ኪዳን አላቸው ማለት ነው። ስለዚህ እነሱ ላይ ኦፕሬት የሚያደርግ የሚሰራ መናፍስት አለ፣ ሰዎችን ለማቆሸሽ ሰዎችን ለመጣል የሚሰራ ማለት ነው። ስለዚህ እናንተ እሱን ቪዲዮ ከፍታችሁ ስታዩ ሴቷ ያንን ቪዲዮ እያየች ባለ ጊዜ ወንዱን ትመኛለች። ቪዲዮ ላይ ያለውን ወንዱን መመኘት ትጀምራለች። ወንዱም ደግሞ ቪዲዮን እያየ ሴቷን መመኘት ይጀምራል፣ ቪዲዮ ላይ ያለችውን ማለት ነው። በዚህ ጊዜ ጌታ እንደተናገረው መንፈሳዊ ዓለም ላይ ታመነዝራላችሁ። ከዛ በኋላ እንግዲህ መንፈሳዊ ዓለም ላይ እነዚህ ሰዎች ለሚሰራው መንፈስ እናንተ ጋር እንዲሰራ ኦፕን ታደርጉታላችሁ፣ ተከፍቱታላችሁ ማለት ነው። ሰርፕራይዝ። ብዙዎቻችሁ ከዚህ ሱስ ውስጥ መውጣት ያቃታችሁ መጀመሪያ ስትጀምሩት የሆነ ፍላጎት አድሮባችሁ እንደወጣት የሆነ ነገር አጓጉቷችሁ ሊሆን ይችላል እዚህ ነገር ውስጥ የገባችሁት። በኋላ ግን ወጥመድ የሆነባችሁ ለምንድነው? እንዳትወጡ የተደረጋችሁት ለምንድነው ካላችሁ ቀጥሎ የሚሰማችሁን ፊሊንግ በሙሉ የሚቆጣጠረው አጋንንት ነው ማለት ነው። ልክ ሴክሹዋል ፊሊንግ ሲሰማችሁ የመጀመሪያ ማወቅ ያለባችሁ ነገር አጋንንት እዛ አካባቢ አለ ማለት ነው። በዚህ ኤሪያ ላይ መስዋዕት የለመደ ሳክሪፋይስ የለመደ አጋንንት እዛ ጋር አለ ማለት ነው። እናንተን መልሶ ሊያቆሽሻችሁ፣ መልሶ ከእናንተ ሳክሪፋይስ ሊቀበል የመጣ ከእናንተ ጋር ኪዳን ያለው ማለት ነው። ስለዚህ ደጋግማችሁ በዚህ ነገር ውስጥ በቆያችሁ ቁጥር መንፈሳዊ ባል፣ መንፈሳዊ ሚስት እየኖራችሁ ይመጣል። መጨረሻ ላይ አብረን እንጸልያለን፣ ፕሬ እናደርጋለን። እዚህ ነገር ውስጥ ያላችሁ ሰዎች እንሰብራለን ኪዳኑን። ከዛ በኋላ እናንተ የምታደርጉትን ፕሬየር እነግራችኋለሁ። ይሄ ነገር ግን ማቆም ካልቻላችሁ በጣም አደገኛ ነገር ነው። አንዳንዶቻችሁ ፋይናንሳችሁ የተመታው ለዛ ነው። አንዳንዶቻችሁ ትዳር የምትበትኑት ለዛ ነው። አንዳንዶቻችሁ በህይወታችሁ ላይ አልሳካ እያላችሁ ከመጣ ከእናንተ አይምሮ ከእናንተ ቁጥጥር ውጭ ዝብርቅርቅ እያለባችሁ ከመጣ አንደኛው መንስኤ ይሄ ነው የሚሆነው። ለምን? ኦልሬዲ አጋንንት በእናንተ ህይወት ላይ ኦፕሬት እንዲያደርግ እንዲሰራ ፈቃዱን ስለሰጣችሁት ማለት ነው። በጤናውም ዘርፍ ደግሞ ብትመለከቱት በተደጋጋሚ ፖርኖግራፊ የሚያዩ ሰዎች፣ ማስተርቤሽን የሚያደርጉ ሰዎች የትዳር ህይወታቸው በጣም ነው አፌክት የሚደረገው። በሴክሹዋል ህይወታቸው ላይ ሳቲስፋይ እንዲያሆኑ ያደርጋቸዋል። አንዳንዶቹ ደግሞ ባላንስ ማድረግ ያቅታቸዋል ከትዳር አጋራቸው ጋር። ከምነግራችሁ በላይ ህይወታችሁን ሚዝረብል ሊያደርጉ የሚችሉ ነገሮች በፊዚካል ህይወታችሁ ላይ ራሱ ይመጣል። ሳይኮሎጂካሊ ራሱ ራሳችሁን ኮንትሮል ማድረግ እንዳትችሉ፣ ኢሞሽናችሁን ገቨርን ማድረግ መግዛት እንዳትችሉ ሁሉ ፊዚካሊ ራሱ እናንተን አታክ ያደርጋችኋል ማለት ነው ነገር። ስለዚህ እንዴት አድርገን ነው ከዚህ ነገር መላቀቅ የምንችለው? እንዴት አድርገን ነው መውጣት የምንችለው? የመጀመሪያው ነገር ቪዲዮ መጀመሪያ ላይ እንዳልኳችሁ የእናንተ ውሳኔ ነው። ዛሬ የምታደርጉት ውሳኔ ነው ማተር የሚያደርገው።
ብዙ ጊዜ ሱስ ውስጥ ላሉ ሰዎች እጠይቃቸዋለሁ። አሁን ባላችሁበት ክፍል ውስጥ ይህንን ቪዲዮ እያያችሁበት ባለ ቦታ ጌታ ቢመጣ እናንተ ክፍል ውስጥ ፊዚካሊ አሁን እኔን እንደምታዩኝ ጌታ ቢመጣና ከዚህ ቀን ጀምሮ ፖርኖግራፊ ስታይ ማስተርቤሽን ስታደርግ እንዳላገኘ ቀጥታ ህይወትን አጠፋለሁ ብሎ ጌታ ቢወጣ አይልም እንጂ እንደዛ ጌታ ቢላችሁና ጌታ ቢወጣ ከዛ ቀን ጀምሮ የምታረጉት ይመስላችኋል? በታምር አታረጉት። የፈለገ ነገር ይመጣል እንጂ እንደዚህ ከአይናችሁ ራሱ ደም ቢፈስ ያን ነገር ደግማችሁ አታደርጉት። ለምን አትሉ? ሪል እንደሆነ አያችሁታ። ከዚህ ነገር ጀርባ እግዚአብሔር ደስተኛ እንዳልሆነ የእውነት እያያችሁ ያለ እግዚአብሔር እንዳለ ቀጥሎ የሆነ የሚያመጣባችሁ አደጋ እንዳለ ሲሪየስሊ እርግጠኛ ከሆናችሁ በኋላ ደግማችሁ ያን ነገር አታረጉትም። ስለዚህ አሁን መወሰን ያቃታችሁ እግዚአብሔር ሪል እንደሆነ ራሱ ልባችሁ ይጠራጠራል ማለት ነው። የእውነት እግዚአብሔር ሪል እንደሆነ የእውነት እግዚአብሔር እንዳለ እርግጠኛ ከሆናችሁ ዛሬውኑ ነው የምትወስኑት። እግዚአብሔር ደግሞ በቃሉ በኩል እየተናገራችሁ ነው ውሳኔ እንድታረጉ ዲሳይድ እንድታረጉ። ስለዚህ የመጀመሪያው ትልቁ ነገር ምንድነው ካላችሁኝ የእናንተ ውሳኔ ነው። ለማቆም ዛሬውኑ ቀጥ አድርጋችሁ ለማቆም ካልወሰናችሁ ቀጥሎ ምንም አይነት ነገር ሊመጣባችሁ ይችላል፣ ሊያቅታችሁ፣ ሊደክማችሁ ይችላል። በዛ ውስጥ ሁሉ ግን ጸንታችሁ ከዚህ ነገር ዴሊቨርድ እስክትሆኑ ከዚህ ነገር እስክትወጡ ድረስ ግን ወስናችሁ ጠንከር ብላችሁ ዛሬውኑ አቋም ቢኖራችሁ እግዚአብሔር በደንብ ያግዛችኋል፣ ዴሊቨርድ ትሆናላችሁ። እንዳልኳችሁ አደርገዋለሁ ብላችሁ ነገ ከነጎዳ ቀጠሮ የምትቀጥሩ ከሆነ እንደ ዛሬ ራሱ አይደለም የሚሆነው። እየከፋ እያደገ ዛሬ ኤክስፒሪየንስ ያላደረጋችሁትን ጫናና ክብደት ሁሉ ኤክስፒሪየንስ እያደረጋችሁ ነው የምትሄዱት። ወስኑ ዛሬ። የመጀመሪያው ስቴፕ እሱ። ሁለተኛ የምታደርጉት ነገር ሶሻል ሚዲያችሁ ማስተካከል አለባችሁ። ሶሻል ሚዲያችሁ በጣም 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 ማተር ያደርጋል። ለዚህ ነገር ከምነግራችሁ በላይ ሶሻል ሚዲያችሁ በጣም ማተር ያደርጋል። ሁለተኛው ነገር እንግዲህ ሶሻል ሚዲያችሁ ነው። የምትጠቀሙት ሶሻል ሚዲያ ለዚህ ነገር በጣም አስተዋጽኦ አለው። እያንዳንዱን የምታዩቸውን ቪዲዮዎች የምታዩት ከዌብሳይቶች ላይ እያወረዳችሁ ነው። የሆነ ዌብሳይት ውስጥ እየገባችሁ ቪዲዮዎችን እየፈለጋችሁ እያወረዳችሁ ነው የምታዩት። ስለዚህ የመጀመሪያ ቀጣዩ ነገር እንግዲህ ሶሻል ሚዲያችሁ። አሁን በዚህ ጊዜ ሶሻል ሚዲያን ሙሉ ለሙሉ ማጥፋት አይቻልም። አንዳንዶቻችሁ ስራችሁ ሶሻል ሚዲያ ላይ ነው፣ መኖሪያችሁ መተዳደሪያችሁ ሆናችሁ ሰዎች አላችሁ። ስለዚህ ሙሉ ለሙሉ ማጥፋት ሊከብዳችሁ ይችላል ሶሻል ሚዲያ። ነገር ግን ከሶሻል ሚዲያ ላይ በሴክሹዋል ነገር እናንተን እየመገቡ ያሉትን ነገሮች ግን ምንጫቸውን ማቆም ትችላላችሁ። በነገራችን ላይ ነፍሳችን የተመገበችውን ነገር ደጋግመን ያስለመድናትን ነገር ነው የምትጠይቀን። አሁን ደጋግማችሁ ኃጢአት የምታስለምዷት ከሆነ ፖርኖግራፊ፣ ሱሳሱሱን እዚህ ምድር ላይ ያለውን ነገር ፕሮግራም እያደረጋችኋት እየመገባችኋት ከሆነ በኋላ የምትጠይቃችሁ እሱ ነው፣ አምጡ የምትላችሁ እሱ ነው። ስለዚህ ከብዳችኋል ማለት ነው። ብቻችሁን ቁጭ ስትሉ ነፍሳችሁ ደጋግማ ክሬቭ የምታረገው የምትፈልገው እሱ ነው ይሆናል። ስለዚህ ቀጥሎ ማድረግ ያለባችሁ ነገር የምትመገቡበትን ምንጭ ማቋረጥ ነው ማለት ነው። ስለዚህ ይሄ ፖርኖግራፊ የሚያሳዩአችሁን ዌብሳይቶች ብሎክ ማድረግ ማጥፋት አለባችሁ። ቲክቶክ ላይ የሆነ በቃ እናንተን የሚያማልሉ ቅርጽ የምታሳዩችሁን ሴት ፌስቡክ ላይ ምናምን የምታዩአቸውን ለሴክሹዋል ነገር እናንተን የሚጋብዟችሁ የሚገፋፏችሁ ነገሮች በሙሉ ማቆም አለባችሁ። አለበለዚያ የሴትዮዋን ቅርጽ ምናምን ሁሉ ነገር ስታይ አንቺ የወንዱን ደረት እንዴት የከፈተውን ነገር ምናምን ስታይ የምትቆይ ከሆነ በኋላ አይንሽን ስትጨፍኝ አልጋሽ ላይ ሆነሽ የመጀመሪያ የሚመጣልሽ ነገር ይሄ ነው። ለምን ነፍስሽን መገበሻታል፣ የበለጠ አምጪ ብላ ትጠይቅሻለች። ሳቲስፋይድ እስካልሆነች ድረስ ሰላም ተነሳችኋለች ማለት ነው። ስለዚህ እሷን የምትመግቡትን ነገር ማቆም አለባችሁ። ከሴክሹዋል ነገር ጋር የተያዘ በተለይ ቻት የምትደራረጉ ከሆነ ኢቨን ሪሌሽንሺፕ ውስጥ ራሱ ብትሆኑ ለብቻችሁ እንደዚህ አይነት ነገር እንድታረጉ የሚገፋችሁ ከሆነ የምታወሩት ነገር ማቋረጥ አለባችሁ። እሱን ነገር በቃ ሌሊት እስከ 9 ሰዓት ድረስ የሆነ ጂአይፍ የሆነ ስቲከር ምናምን ሴክሹዋል የሆኑ ወሬዎች የምትላላኩ ፎቶሽን ላክል የምትባባሉ ከሆነ አሁንም ስቲል እያነቃቃችኋት እርጅ እያሳደራችሁባት ስለሆነ መወሰናችሁ ታዲያ ምን ጋር ነው? አላደርግም ፖርኖግራፊ ላይም ይሄን ማስተርቤሽን አላደርግም ካላችሁ በኋላ እየተመገባችሁ ከሆነ ስቲል ግን እንዴት አደረጋችሁ መውጣት የምትችሉ? ስለዚህ መዘጋት አለበት፣ ምንጩ ሶርሱ መዘጋጋት አለበት። የዛን ጊዜ ሶርሱን ብሎክ ስታደርጉ፣ ሶሻል ሚዲያችሁን ስታስተካክሉ፣ መንፈሳዊ ስታረጉት፣ የበለጠ መንፈሳዊ ነገራችሁን የሚመግብ ወደ እግዚአብሔር የሚያስጠጋችሁን ነገር ስታረጉ ነፍሳችሁ ባይ ዲፎልት በመንፈሳዊ ነገር ፕሮግራም ትሆንና ይህንን ደግሞ የኃጢአቱን ነገር እየጠላች እየተወች ትመጣለች፣ መንፈሳዊ ነገር እየለመደች ማለት ነው። ስለዚህ እንደ ስፖርቱ አስለምዷት፣ መንፈሳዊ ነገርን የእግዚአብሔርን ነገር አስለምዷት ማለት ነው። ከዚህ ጋር ተያይዞ ሌላኛው መመክራችሁ ነገር የእግዚአብሔርን ቃል በደንብ እንድታነቡ ነው። በነገራችን ላይ በህልማችሁ በተለይ ከዚህ በኋላ እንደዚህ አይነት ችግር ቢያጋጥማችሁ አሁን አብረን እንጸልያለን፣ ይህን ነገር እንሰብራለን። ነገር ግን በህይወታችሁ ላይ ፕሮሰሱን እየሄዳችሁ ባለበት ጊዜ በህልም ቢያጋጥማችሁ በተደጋጋሚ ብትቸገሩ ለዛ ነገር ሶሉሽን የሚሆነው ከጸሎት ባለፈ ትልቁ ሶሉሽን የሚሆናችሁ የእግዚአብሔር ቃል ነው።
የእግዚአብሔር ቃል ማይንዳችሁን ትራንስፎርም ባደረገ መጠን ማይንዳችሁን በቀየረ መጠን የምታያቸው ህልሞች የሚያጋጥሟቸው ነገሮች በሙሉ እንደ እግዚአብሔር ቃል እየሆኑ እየተቀየሩ ይሄዳሉ ማለት ነው። መጽሐፍ ቅዱስ ላይ ሲናገር አዲሱን ሰው ልበሱ ይለናል። ለብሳችሁታል አይደለም የሚለው ልበሱ ይለናል። ለምንድን ነው ልበሱ ያለው? እኔ ቦርን አጌን ከሆንኩ የእግዚአብሔር ልጅ ከሆንኩ ለምንድን ነው ልበስ ተብሎ የተነገረ? ሮሜ 8:10 ላይ ሲናገር ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ ከኃጢአት የተነሳ የሞተ ነው፣ መንፈሳችሁ ግን ከጽድቅ የተነሳ ሕያው ነው ይላል። ክርስቶስ በእናንተ ውስጥ ቢሆን ማለት የእግዚአብሔር ልጆች ብትሆኑ ቦርን አጌን ከሆናችሁ ክርስቲያኖች ከሆናችሁ ዳግም ከተወለዳችሁ ክርስቶስ እናንተ ውስጥ አለ፣ መንፈሳችሁ ደግሞ ሕያው ሆኗል ከእግዚአብሔር ጋር ህብረት ለማድረግ ከእግዚአብሔር ጋር ፌሎሺፕ ለማድረግ። ሰውነታችሁ ግን የሞተ ነው ከኃጢአት የተነሳ። ስለዚህ ይሄ ሰውነት አሁንም አለ፣ ኃጢአትን የሚፈልግ ዓለምን የሚፈልግ ማንነት ከተመገበ ነፍሳችሁን ኮንትሮል ማድረግ የሚፈልግ ህይወታችሁን ኮንትሮል ማድረግ የሚፈልግ ማንነት አለ። ስለዚህ ምንድነው ማድረግ ያለባችሁ? ዕለት ተዕለት አዲሱን ሰው መልበስ አለባችሁ ማለት ነው። እንዴት ነው እሱን የምታረጉት? በአይምሯችሁ ትራንስፎርም በመሆን በመቀየር ነው ማለት ነው። አሁን ይህንን ፕሮሰስ ከጀመራችሁ በኋላ ከዚህ በኋላ ይህን ነገር አቁማችሁ ከእግዚአብሔር ጋር አዲስ ህይወት ከጀመራችሁ በኋላ ምናልባት ሊያስቸግራችሁ ይችላል። አንዳንዴ ህልም ሊያጋጥማችሁ ይችላል። አይምሯችሁ በተደጋጋሚ በኢማጂኔሽን ክሬት ስለተደረገ ስለተቃኘ ማለት ነው። ስለዚህ ምንድን ነው የምታደርጉት? በእግዚአብሔር ቃል ያንን ማይንዳችሁን ትራንስፎርም ማድረግ ነው። ጊቭ አፕ ሳታረጉ ተስፋ ሳትቆርጡ ደጋግማችሁ አይምሯችሁን በእግዚአብሔር ቃል ትራንስፎርም ማድረግ መቀየር ይጠበቅባችኋል። ከዛ በኋላ መንፈሳዊ ዓለም ላይ የምታያቸው ነገሮች ኤክስፔሪንስ የምታደርጓቸው ነገሮች ይቀየራሉ። ሰይጣን እናንተን ሱስ ውስጥ ማስገባት ብቻ ሳይሆን አሁን በሱስ ውስጥ መጣል ብቻ ሳይሆን በጊዜ ሂደት ደግሞ ማይንዳችሁንም ቀይሮታል፣ ትራንስፎርም አድርጎታል። ስለዚህ ያ ሰይጣን እንደ ልቡ ሼፕ ያደረገው ማይንድ በእግዚአብሔር ቃል ትራንስፎርም ማድረግ አለባችሁ ማለት ነው። ስለዚህ ጊዜ ሊፈልግ ይችላል። 5 ወርም 1 ዓመትም ሊወስድ ይችላል። ይህ ማለት በየቀኑ ስትራግል ታደርጋላችሁ ማለት አይደለም። ለራሳችሁ ግን ሰፋ አድርጋችሁ የዲሲሽን ጊዜ ሰጣችሁ የእግዚአብሔርን ቃል እያነበባችሁ ማይንዳችሁን ትራንስፎርም እያደረጋችሁ በምታያቸው ነገሮች ኤክስፒሪየንስ በምታደርጓቸው ነገሮች ግድ ሳይሰጣችሁ ሳትጨናነቁ እግዚአብሔር እንደተቀበላችሁ እንዳገዛችሁ አምናችሁ ዴሊ ከእግዚአብሔር ቃል ጋር ጊዜ ማሳለፍ አለባችሁ ማለት ነው። ከዚህ ጋር በተያያዘ እንዲያግዛችሁ ቪዲዮ ሰርቻለሁ። እንዴት አድርገን የእግዚአብሔርን ቃል እናንበብ በሚል ሐሳብ ላይ ቀለል አድርጋችሁ እንዴት ማንበብ እንደምትችሉ ለብቻ ቪዲዮ አዘጋጅቻለሁ። እሱን ቪዲዮን በዛው ተመልከቱ። ስለዚህ በእግዚአብሔር ቃል ማይንዳችሁን ትራንስፎርም ማድረግ አለባችሁ ማለት ነው። የመጨረሻ እንግዲህ የምነግራችሁ ነገር ምንድነው? ከዚህ በኋላ ጸልየን ነው የምንጨርሰው። የመጨረሻ የምነግራችሁ ነገር ሴክሹዋል ፊሊንግ በሚሰማችሁ ሰዓት ክፍላችሁ ሆናችሁ ሊሆን ይችላል፣ ብቸኛ ሆናችሁ ሊሆን ይችላል። እንደዚህ አይነት ፊሊንጎች በሚሰማችሁ ሰዓት አካባቢያችሁ የሆነ መንፈስ እንዳለ አንደርስታንድ አድርጉ። መጀመሪያ ላይ ስትጀምሩ ነው በሱስ መልክ የጀመራችሁት እንጂ መሀል ላይ መናፍስት ኢንቮልቭ አድርገውበታል። የማሪን ኪንግደም መናፍስት አሉ። ደጋግማችሁ ማስተርቤሽን ስታደርጉ፣ ደጋግማችሁ ስታመነዝሩ መንፈስ ዓለም ላይ እናንተ አካባቢ አክሰስ ያገኙ መናፍስት አሉ። ስለዚህ ደሞመንት እንደዚህ አይነት ፊሊንግ በሚሰማችሁ ሰዓት ተነስታችሁ መገጸስ መጸለይ አለባችሁ ማለት ነው። ማራቅ አለባችሁ ያንን መንፈስ። ሰይጣንን አጥብቃችሁ ተቃውሙት ከእናንተም ይርቃል ስለሚል መጽሐፍ ቅዱስ አጥብቃችሁ መቃወም አለባችሁ። ምክንያቱም ቅድሚያ አክሰስ አግኝቶ የነበረ መንፈስ ስለሆነ ደጋግሞ በዚህ ኤሪያ ላይ ቻሌንጅ ሊያረጋችሁ ኢሞሽናችሁ ሊነካ ይሞክራል። ስለዚህ በዚህ ሰዓት ደጋግማችሁ ሪቢውክ ማድረግ መጸለይ አለባችሁ ማለት ነው። አሁን አብረን እንጸልያለን። ኪዳኑን አፍርሰን ኮቨነንቱን አፍርሰን ነው የምንለያየው። ከዛ በኋላ ግን እንደዚህ አይነት ፊሊንግ በሚሰማችሁ ጊዜ እንደዚህ አይነት ስሜት በሚሰማችሁ ጊዜ ማፍረስ አለባችሁ። ይህን መንፈስ መስበር አለባችሁ። ሰይጣን ከዚህ ከፖርኖግራፊና ከማስተርቤሽን ጋር በተያያዘ ያታልላችኋል፣ ዲሲቭ ያደርጋችኋል እንጂ እጃችሁን ጠምዝዞ ማድረግ አይችልም ያንን ነገር። እናንተው ራሳችሁ ከፍቷችሁ አዝናችሁ በህይወታችሁ ተስፋ ቆርጣችሁ እንድታረጉት ነው የሚያደርጋችሁ፣ ሐሳብ የሚከትባችሁ ማለት ነው። ብቻችሁን ስትሆኑ እግዚአብሔር እንደረሳችሁ ከዚህ በኋላ ንስሐ ብትገባ ምን ያደርግልሃል? ከዚህ በኋላ የመለወጥ ሐሳብ አለ እንዲህ ብሎ አእምሯችሁን ዲሲቭ ያደርጋል፣ ኢሞሽናችሁን ይነካችኋል። ከዚህ በኋላ ተስፋ እንደሌላችሁ መለወጥ እንደማትችሉ ሲነግራችሁ መልሳችሁ እዛ ነገር ውስጥ ትወድቃላችሁ ማለት ነው። የሰይጣን ስትራቴጂ ይሄ ነው። ስለዚህ ምንድነው ማድረግ ያለባችሁ? አጽንታችሁ መቃወም አለባችሁ። እንደዚህ አይነት ፊሊንግ በሚሰማችሁ ሰዓት በጌታ በኢየሱስ ክርስቶስም ከአጠገቤ ራቅ እያላችሁ አጥብቃችሁ መቃወም አለባችሁ ማለት ነው። ሰይጣን በዚህ አይነት ኤሪያ ላይ እየወሰናችሁ መሆኑን ሲመለከት፣ ከዚህ ኤሪያ ጋር እንደነቃችሁ እንደገባችሁ ሲመለከት ከዛ በኋላ እናንተን አታክ ማድረጉ እየቀነሰ አቅም እያጣ ይሄዳል ማለት ነው። ከዚህ ነገር ጋር በተያያዘ እግዚአብሔር ይቅርታ እንዳደረገላችሁ፣ እግዚአብሔር ምሕረት እንዳደረገላችሁ ሊገባችሁ ያስፈልጋል። አሁንም አብረን እንጸልያለን፣ ፕሬይ እናደርጋለን፣ በእግዚአብሔር ፊት ንስሐ እንገባለን። ከዛ በኋላ ግን እግዚአብሔር ሁልጊዜ በፍቅር አይን እንደሚያያችሁ ከዚህ ነገር እንድትወጡለት እንድትለወጡለት እንደሚፈልግ አንደርስታንድ አድርጉ። ውስጣችሁ ኩነኔ እየተሰማችሁ ከሆነ በቃ ከዚህ በኋላ ምን ተስፋ አለ እንደዚህ አይነት ነገር እየተሰማችሁ ከሆነ የእግዚአብሔር አይደለም። ይሄ በክርስቶስ ኢየሱስ ላሉት
አሁን ኩነኔ የለባቸውም ነው የሚለው መጽሐፍ ቅዱስ። መንፈስ ቅዱስ ሲወቅሳችሁ ሊመልሳችሁ፣ ሊያርማችሁ፣ አይዞህ ብሎ ሊያነሳችሁ ነው እንጂ ብሌም እያደረገ ቀጥሎ እናንተ ከዛ ነገር ውስጥ መልሳችሁ እንድትወርቁ እንዳትወጡ የሚያደርግ አይነት ድምፅ እግዚአብሔር አያመጣም። ስለዚህ አብረን እንጸልይ። እግዚአብሔር አምላክ ደግሞ በጣም ያግዘናል። እኔ የምለውን እያላችሁ ትጸልያላችሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን አመሰግንሃለሁ። የምለወጥበትን እድል ስለሰጠኝ፣ ይህን ቀን ስላመቻቸህልኝ በጌታ በኢየሱስ ስም አመሰግንሃለሁ። እግዚአብሔር አምላኬ ሆይ ኃጢአቴን፣ በደሌን፣ ድካሜን በልጅህ በኢየሱስ ክርስቶስ ደም ዛሬ እጠብልኝ፣ እንደ በረዶ ነጭ አድርገኝ። እግዚአብሔር አምላክ ሆይ ዛሬ በፊትህ ንስሐ ገባለሁ፣ ኃጢአቴን እናዘዛለሁ፣ በደሌን እናዘዛለሁ። ከዚህ ኃጢአቴ ከዚህ ድካሜ በልጅህ ደም እንድታጥበኝ እለምንሃለሁ። ስለተቀበልከኝ ስለምታግዘኝ አመሰግንሃለሁ። መንፈሳዊ ዓለም ላይ በማወቅም ሆነ ባለማወቅ የገባሁት የትኛውም የጨለማ ኪዳን ዛሬ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን፣ የፈረሰ ይሁን፣ የፈረሰ ይሁን። ኪዳኔን ከጌታዬ ከኢየሱስ ክርስቶስ ጋር ዛሬ አድሳለሁ። አሜን። ጌታ እግዚአብሔር ሆይ እህቶቼን ወንድሞቼን አደራ ለማይበሉ ልጆች አሳልፌ እሰጣለሁ። ጌታ ሆይ ዛሬ በጌታ በኢየሱስ ክርስቶስ ስም ከኃጢአታቸው ስላጠብካቸው ከበደላቸው ስላጠብካቸው አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። ስለረዳሃቸው ስላገዝካቸው አደራ በማይበሉ በእጆች ስለተቀበልካቸው አመሰግንሃለሁ። ጌታ ሆይ በመንፈሳዊ ዓለም ላይ ያለ የትኛውም የጨለማ ውጊያ የትኛውም የጨለማ አታክ የመናፍስት አታክ ጌታ ሆይ ዛሬ በኢየሱስ ክርስቶስም ከላያቸው ላይ እንዲሰበር እኔ ጸልያለሁ። ዛሬ በኢየሱስ ክርስቶስም ከላያቸው ላይ እንዲሰበር ጸልያለሁ። ዛሬ በኢየሱስም ከላያቸው ላይ እንዲሰበር ጸልያለሁ። የትኛውም የተከፈተባቸው በር የትኛውም የተከፈተባቸው ፖርታል በኢየሱስ ክርስቶስም ዛሬ የተዘጋ እንዲሆን ያዛለሁ። በኢየሱስ ክርስቶስም ዛሬ የተዘጋ እንዲሆን ያዛለሁ። ጌታ ሆይ በማወቅም ባለማወቅም በጨለማ ዓለም ላይ የገቡት ኪዳን ዛሬ በኢየሱስ ክርስቶስም የፈረሰ እንዲሆን ያዛለሁ። በኢየሱስ ክርስቶስም ከላያቸው ላይ የፈረሰ እንዲሆን አዛለሁ። በኢየሱስ ክርስቶስም ከላያቸው ላይ የፈረሰ እንዲሆን አዛለሁ። ደግሞ በዚህ ነገር መውደቅ እንዳይችሉ ደግሞ እግዚአብሔር አምላክ ሆይ በጠላት እስራት ውስጥ በሱስ ውስጥ እንዳይወድቁ በኢየሱስ ክርስቶስም እግዚአብሔር አምላክ ሆይ የትኛውንም የጨለማ ቁራጭ ከላያቸው ላይ መታለው በጌታ በኢየሱስ ስም። በኢየሱስ ክርስቶስም ነፃ መውጣት ይሁንላቸው። በኢየሱስ ክርስቶስም መፈወስ ይሁንላቸው። በኢየሱስ ክርስቶስም ዲሊቨረንስ ይሁንላቸው። ቶታል ዲሊቨረንስ ይሁንላቸው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ የሚያበረታ ጸጋ የሚያበረታ ኃይል በላያቸው ላይ ይምጣ። ያንተ ፕሬዘንስ ያገኛቸው አሁን። ያንተ መንፈስ ያገኛቸው አሁን። በልባቸው ላይ መለኮታዊ ሰላም እንዲሰማቸው በኢየሱስ ስም ጸልያለሁ። መለኮታዊ ጆይ መለኮታዊ እረፍት እንዲሰማቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ እዚህ ያለ መንፈስ ጌታ ሆይ አሁን እንዲያገኛቸው አሁን እንዲነካቸው በኢየሱስ ክርስቶስ ስም ጸልያለሁ። ስለረዳህን ስላገዝከን አደራ የማይበሉት እጆች ላይ ስላለን ጌታ ሆይ እናመሰግንሃለን። ስምህን እንባርካለን፣ እናከብርሃለን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። የጨለማ አሰራር ከላያችሁ ላይ ተነስቷል። የክፉ አሰራር ከላያችሁ ላይ ተነስቷል። እንደነገርኳችሁ ከዚህ በኋላ ያለው የእናንተ ውሳኔ ነው። እግዚአብሔር አምላክ በዚህ በምትወስኑት ውሳኔ አሁንም አግዟችኋል። ቀጥሉም ደግሞ በእጁ እንደሚያግዛችሁ አምናለሁ። ተባረኩ። የእግዚአብሔር ጸጋ ያግዛችሁ።